ዛሬ ይህ መልእክት በሆነ አጣብቂኝ ውስጥ ላለ ሰው ነው። ወደፊትም መሄድ ላልቻለ፣ ወደ ኋላ መመለስ ላልቻለ፣ በአጣብቂኝ ውስጥ ላለ ለተጨነቀ ሰው እግዚአብሔር በቃሉ ይናገረዋል። እግዚአብሔር የእምነት ሰዎች እንድንሆን፣ ጠንካሮች እንድንሆን በምድረ በዳ ውስጥ ይመራናል። ለዚህ ነው ለሰው አይመችም። እኔም በሆን ደስ አይለኝም። አጭር መንገድ ቢሆን ደስ ይለኛል። ነገር ቶሎ ቢሳካ ደስ ይለኛል። ግን በፍጹም የእግዚአብሔር መንገድ እንደዛ አይደለም። የእግዚአብሔር መንገድ ረዥም ነው። አልዓዛር ሞቷል፣ ረፍዷል፣ ሸቷል። እና አንዳንዴ በሕይወታችን እንደዚህ እንሆናለን። ነገር የሞተ ያለቀ ይመስለናል። እግዚአብሔር ግን ቢዘገይም ይመጣል። እግዚአብሔር እንደዚህ ነው የሚለን ዛሬ። በፍርሃት ውስጥ ያለ ሰው ቢኖር ዛሬ በህመም ፍርሃት፣ በኪሳራ ፍርሃት፣ በብዙ አይነት ፍርሃት ውስጥ ያለ ሰው ቢሆን እግዚአብሔር አትፍራ ነው የሚለው በቃሉ። ጤና ይስጥልኝ የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች፣ ይህ በኪንግደም ላይት ሚኒስትሪ በጄኤምኤም ቴሌቪዥን ዘወትር ቅዳሜ ከ11 ሰዓት ተኩል ጀምሮ እንዲሁም ደግሞ በድጋሚ ሰኞ ማለዳ 2 ሰዓት ተኩል ላይ የሚደገም መንፈሳዊ ፕሮግራማችን ነው። በዚህ ፕሮግራም ቃለ እግዚአብሔርን የምንሰማበት፣ እግዚአብሔር ደግሞ በቃሉ የሚናገረን ፕሮግራም ነው። አንዳንዴ ደግሞ የተለያዩ እንግዶችን በዚህ ፕሮግራም በመጋበዝ ለቤተ ክርስቲያንም ለሀገርም የሚጠቅሙ ሐሳቦችን በማንሳት የምንወያይበት ፕሮግራማችን ነው። እንግዲህ ዛሬ የእግዚአብሔርን ቃል አካፍላችኋለሁ። እግዚአብሔር ቃል ከኦሪት ዘጸአት ምዕራፍ 14 ከ1 እስከ 31 ያለውን ቃል ነው የማካፍላችሁ። የመልእክቴ ርዕስ ጸንታችሁ ቁሙ የሚል ነው። ጸንታችሁ ቁሙ በሚል ርዕስ አካፍላችኋለሁ። ይህ ክፍል በመጽሐፍ ቅዱስ ውስጥ እጅግ አስደናቂ እግዚአብሔር ክብሩን የገለጠበት፣ ማዳኑን ያሳየበት፣ በጣም የምንደነቅበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ዛሬ ይህ ታሪክ ብቻ ሳይሆን እግዚአብሔር በዘመናችንም ደግሞ እንደሚሰራ የምናይበት የመጽሐፍ ቅዱስ ክፍል ነው። ወደ ቃሉ ገባ ብለን ከማየታችን በፊት እግዚአብሔር ደግሞ እንዲናገረን እንጸልያለን። አቤቱ አምላካችንና አባታችን እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ጌታ ሆይ ደግሞ ቃልን እንድንሰማ እችን የተወደደች ሰዓት፣ እችን የተወደደች ጊዜ ስለሰጠህን አምላካችንና አባታችን ሆይ እናመሰግንሃለን። ቃልህ የሚሰራ ነውና እግዚአብሔር ሆይ ዛሬ በቃልህ ደግሞ እንድትናገረን በቤታቸውም ሆኖ ወይም በተለያየ ቦታ ሆነው ይህንን ፕሮግራም ለሚከታተሉ ሰዎች ለልባቸው እንድትናገራቸው እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጸልያለሁ። በጣም በአስቸጋሪ ሁኔታ ውስጥ ላለ፣ አጣብቂኝ ውስጥ ለገባ ሰው ጸልያለሁ። አቤቱ አምላካችንና አባታችን እግዚአብሔር ሆይ ከገባበት ከዚህ አስቸጋሪ ነገር እንድትገላግለው፣ ክንድህ እንድታግዘው በክርስቶስ ኢየሱስ ስም ጸልያለሁ። ጌታ ሆይ ለእያንዳንዳችን ተናገረን፣ የቃል ፍቺ ደግሞ ያብራለን። በክርስቶስ ኢየሱስ ስም አሜን። እንግዲህ እስኪ ቃሉን እናንብበው። ዘጸአት ምዕራፍ 14 ከቁጥር 1 ጀምሮ እንዲህ ይላል። በናዝሬቱ በጌታ በኢየሱስ ስም አነበዋለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶናልና በባህር መካከል በበዓል ዛፎንም ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእነርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባራቸዋል። የፈርዖንና በሰራዊቱ ሁሉ ላይ ክብርን አገኛለሁ። ግብፃውያንን እኔ እግዚአብሔር እንደሆኑ ያውቃሉ። እርሱም እንዲሁ አደረገ። ሕዝቡም እንደ ኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተናወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰረገላንም አሰናዳ፣ ሕዝቡንም ከእነርሱ ጋር ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ እያንዳንዱንም ሰረገላ ሁሉ ላይ ሶስተኞቹንም ወሰደ። እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ።
የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም ፈርዖን ፈረሶች፣ ሰረገሎችም፣ ፈረሰኞችም ሰራዊትም ሁሉ አሳደዷቸው። በባህሩ ዳር በበዓል ዛፎንም ፊት ለፊት ባለው በፊሃሂሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ ነው በምድረ በዳ እንሞት ዘንድ አመጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል። ተወን፣ ለግብፃውያን እንገዛ ብለው በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ ክብር ለኢየሱስ ይሁን። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔርም ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው ይላል። እስከ 31 ያለውን ቀስ በቀስ የምናየው ይሆናል። እንግዲህ የእስራኤል ሕዝብ ለ400 ዓመታት በግብፅ በባርነት ከቆየ በኋላ እግዚአብሔር ሙሴን ከመካከላቸው አስነስቶ ከግብፅ ባርነት እንዲያመልኩት ወደ ከነዓን እንዲገቡ ተነስተው መውጣት ጀምረው ነበረ። ግን በጣም የሚገርመው ከግብፅ መውጣት ከጀመሩ በኋላ ፈርዖን እንዴት እንደለቀቃቸው ግራ ተጋብቶ እግዚአብሔር በአስጨናቂ በኃይለኛ ክንድ ነበረ የእስራኤልን ሕዝብ ከግብፅ ያወጣው። ግን ፈርዖን ያንን ሁሉ የእግዚአብሔርን ተአምራት ረሳ። ምክንያቱም እግዚአብሔር የፈርዖንን ልብ አደንድኖት ነበርና ወይም አጥንቶት ነበርና ከእንደገና ሊያሳድዳቸው ፈለገ። የእስራኤል ሕዝብ አጭሩን መንገድ ትተው እግዚአብሔር የመራቸው በረዥሙ መንገድ ነው። ሁለት መንገዶች ነበሩ። ሁለት አማራጮች መንገዶች አሉ። አንደኛው በፍልስጤም በኩል በሜዲትራኒያን ባህር አድርገው ባጭሩ ወደ ከነዓን መድረስ ይችሉ ነበረ። እግዚአብሔር ግን ረዥሙን መንገድ መረጠ። በቀይ ባህር በኩል በበረሃ መራቸው። ዛሬ ይህ መልእክት በሆነ አጣብቂኝ ውስጥ ላለ ሰው ነው። ወደፊትም መሄድ ላልቻለ፣ ወደኋላ መመለስ ላልቻለ፣ በአጣብቂኝ ውስጥ ላለ ለተጨነቀ ሰው እግዚአብሔር በቃሉ ይናገረዋል። የእስራኤል ሕዝብ እንዲህ ነው የሆነው። ከኋላ የፈርዖን ጦር ይከተለዋል። ከፊት ለፊት ደግሞ የቀይ ባህር ወይም የኤርትራ ባህር ከፊት ለፊቱ ቆሟል። ስለዚህ በሁለት አጣብቂኝ ውስጥ ነው ያሉት። አሁን መጀመሪያ የምናየው የእግዚአብሔርን ስትራቴጂክ አመራር ነው። እግዚአብሔር ለምንድን ነው ረዥሙን መንገድ፣ አስቸጋሪውን መንገድ፣ የቀይ ባህርን መንገድ የመረጠው? አጭሩ የፍልስጤም መንገድ እያለ በሕይወታችን እንዲህ አይነት ጥያቄ እንጠይቃለን። ጌታ ሆይ በጣም አጭር መንገድ እያለ ለኔችን በቀላሉ ልታደርግልኝ ስትችል ለምንድን ነው ረዥሙን መንገድ የመረጥከው? ለምንድን ነው በምድረ በዳ በበረሃ የምትመራኝ ብለን እንጠይቃለን። በእርግጠኝነት ይህንን ጥያቄ የማይጠይቅ ሰው የለም። ሁል ጊዜ ግራ እንጋባለን። አጭር መንገድ ደስ ይላል። እግዚአብሔር ግን ሙሴን በረዥሙ መንገድ ምራቸው፣ በምድረ በዳ ምራቸው አለው። ይሄ ሁላችንም ጥያቄ ነው። ለምንድን ነው ቀላል መንገድ እግዚአብሔር እንድንሄድ የማይፈልገው የሚለውን ነው የምናየው። እና እነዚህ የእስራኤል ሕዝብ በጣም ተጨንቀዋል። ለምንድን ነው ያወጣህን? በግብፅ መቃብር ጠፍቶ ነው ወይ በዚህ በምድረ በዳ ያመጣህን? ብለው በሙሴ ላይ ጮሁበት። እግዚአብሔር ረዥሙን መንገድ የሚፈልግበትን ዋና ዋና ነጥቦችን እስኪ እንመልከት። እኔም ፐርሰናሊ እንደናንተ ጥያቄ ጠይቃለሁ። በህይወቴ እግዚአብሔር ለምንድን ነው ረዥሙንና አስቸጋሪ መንገድን የሚያስኬደኝ ብዬ ብዙ ጊዜ እግዚአብሔርን ጠይቄያለሁ። አንድ ምስክርነት ልንገራችሁ። 20ዎቹ አጋማሽ እድሜ ላይ እያለው ስራ የጀመርኩበት እድሜ ነውና በጌታ ስለሆንኩኝ እግዚአብሔር የሚያደላልኝ ወይም ካላመኑ ጓደኞቼ ይልቅ እግዚአብሔር ለኔ የሚያደላልኝ ይመስለኛል። እና እግዚአብሔር ነገሮችን በቃ ስራም ከሆነ ቶሎ ቶሎ የሚሰጠኝ ለኔ የሚሳካልኝ ነው የሚመስለኝ። በጣም የሚገርማችሁ ግን ከኔ ይልቅ ያላመኑ ጓደኞቼ ሲሳካላቸው፣ ነገር ሲቀልላቸው አያለሁ። እና ጥያቄ ይሆንብኛል። እግዚአብሔር ሆይ እኔው እየጸለይኩኝ እየፈራሁ እየወደድኩ ለምንድን ነው እንዱ የማያምን ሰው ከኔ የተሻለ ሆኖ እኔ ለምንድን ነው እንዲህ አይነት መንገድ ውስጥ የማልፈው ብዬ ጠይቃለሁ። እና አንድ ጊዜ አንድ መስሪያ ቤት ውስጥ ተቀጠርኩኝና ስንቀጠር
መስሪያ ቤቱ ወደ ስራ ከመግባታችን በፊት የራሱን የሚሰጠን ስልጠና አለ እና እየሰለጠንን እኔ የተመደብኩት በጣም ሩቅ ሀገር ነው። ሩቅ የሆነ ኢትዮጵያ ክፍል ውስጥ ነው የተመደብኩት። 2 ዓመት የሥራ ልምድ አለኝ። አንደኛው ደግሞ የማያምን ሰው ምንም አይነት የሥራ ልምድ የሌለው ሐዋሳ ነው የተመደበው እና እግዚአብሔርን ጠየቅኩት። እኔ ለምንድን ነው 2 ዓመት ልምድ እያለኝ እሱ ልምድ ሳይኖረው እኔ ሐዋሳ መሄድ ሲኖርብኝ ለምንድን ነው እንደዚህ ሩቅ ሀገር የሚሄደው ብዬ ከእግዚአብሔር ጋር እከራከራለሁ እና መጨረሻ ምን ሆነ? ይሄኛው ጭራሽ ልምድ የሌለው ልጅ ስልጠና ላይ እያለን የተሻለ ስራ አግኝቶ ወደ ተሻለ መስሪያ ቤት ሄደ። ከዛ ሄጄ ኤችአሩን ጠየቅኩት። እኔ የ2 ዓመት ልምድ አለኝ፣ ያ ሰው ልምድም የለውም፣ የተሻለ ቦታ መደባችሁታል። እኔ ለምንድን ነው አሁን ሐዋሳ ማትመድበኝ? ኦልሬዲ እሱ እኮ ለቋል ስል አይ በቃ መሄድ አለብህ አለኝ። የሚሄድበት ቦታ በጣም ሩቅ ነው፣ በረሃ ነው እና አሁን ግን ነገር ካለፈ በኋላ ስረዳ እግዚአብሔር ረጅሙን መንገድ የሚያስኬደኝ ከኔ ጋራ ነገር ስላለ ነው። ሊያሰለጥነኝ የሚፈልገው ስልጠና ስላለ ነው። ነገር ቶሎ ቢሆን ኖሮ ምናልባት እዚህ ያለውበት ደረጃ ላይ ላልደርስ እችላለሁ እና እግዚአብሔር በረጅም መንገድ መርቶኝ ባህርን እየከፈለ ጊንጡን እየረገጠ እባቡን እየመታ እግዚአብሔር አሁን ያለውበት ደረጃ ላይ አድርሶኛል እና ሁሉ ጊዜ ይሄም የእናንተ ጥያቄ እንደሚሆን አስባለሁ። ልክ እንደ እስራኤል ህዝቦች ለምንድን ነው በቀይ ባህር በባህር በኩል ለምን ትመራናለህ ሌላ መንገድ እያለ ብላችሁ ልትጠይቁ ትችላላችሁ። እስኪ ለነዚህ ዋና ምክንያቶች እግዚአብሔር ለምን ረጅሙን መንገድ እንደሚመርጥ ዋና ነገሮችን እንመልከት። የመጀመሪያው እምነትን ሊያለማምደን ነው። እስራኤልን በአምላኩ ላይ እምነት እንዲኖረው እግዚአብሔር ፈልጓል። ምክንያቱም በምድረ በዳ ውሃ የለም፣ ምግብ የለም። ስለዚህ እግዚአብሔር ብቻውን እስራኤልን ሊረዳው ፈልጓል። ብቻውን ውሃ ሊያጠጣው፣ ብቻውን መና ሊያበላው፣ ያለምንም ረዳት አምላኩ ብቻ ሊያገኘው ስለፈለገ እስራኤልን በምድረ በዳ ወደ ከነዓን ሲመራው እናያለን። እግዚአብሔር ለዚህ ነው አንዳንድ ጊዜ ብቻውን ይመራናል። አምላካችን ምርጫ የሌለው እንደሆነ ምርጫችን እግዚአብሔር ብቻ እንዲሆን በሱ ላይ ያለን እምነት እንዲጠነከር በምድረ በዳ እሱ ያጠጣናል፣ ምግብ በሌለበት መናን ያበላናል፣ ይረዳናል። ስለዚህ እግዚአብሔር የእምነት ሰዎች እንድንሆን ጠንካሮች እንድንሆን በምድረ በዳ ውስጥ ይመራናል። ለዚህ ነው ለሰው አይመችም። እኔም በሆን ደስ አይለኝም። አጭር መንገድ ቢሆን ደስ ይለኛል። ነገር ቶሎ ቢሳካ ደስ ይለኛል። ግን በፍጹም የእግዚአብሔር መንገድ እንደዛ አይደለም። የእግዚአብሔር መንገድ ረጅም ነው። የእግዚአብሔር መንገድ ትዕግስትን ይፈልጋል እና ለእስራኤልን እንዲህ ሊያስተምራቸው ስለፈለገ በምድረ በዳ ረጅሙን መንገድ መርጧል። ሁለተኛው ለእስራኤል አዲስ ማንነትን ሊሰጠው ፈልጓል። እስራኤል ወይም የእስራኤል ሕዝብ በግብፅ 400 ዓመት ስለተገዙ ማንነታቸው ወይም ስለራሳቸው ያላቸው አመለካከት የባርነት አመለካከት ነው። ባሪያ እንደሆኑ ነው ራሳቸውን የሚያውቁት። እግዚአብሔር ግን ከአባታቸው ከአብርሃም ጋር ኪዳንን ገብቷል። እግዚአብሔር ስለነሱ ወይም ለነሱ ያስቀመጠው መልካም ነገር አለ። ግን ቢሆንም በባርነት ስላሉ የባርነትን ማንነት ነው የያዙት እና ሲጠየቅ አንድ እስራኤላዊ በግብፅ ባርነት ውስጥ እንዳለ ነው የሚያስበው። ስለዚህ ከግብፅ ኢሚዲየትሊ ወዲያው ወደ ከነዓን ቢገቡ ያንን የባርነትን አስተሳሰብ ይዘው ነው የሚቀሩት። ስለዚህ እግዚአብሔር ይህንን አመለካከታቸውን ይህንን አስተሳሰባቸውን ከልባቸው ከአእምሯቸው ጠርጎ ሊያወጣ ፈልጓል። ስለዚህ እስራኤል ባሪያ ከመባል ቀጥሎ የእግዚአብሔር ሕዝብ ወደ መባል መሻገር አለበት። ሕዝቤ ብሎ እግዚአብሔር የሚጠራው ባሪያ ሳይሆን የእግዚአብሔር ሕዝብ የሚል አይደንቲቲ ወይም ማንነትን መላበስ አለበት። ሌላም ደግሞ ጦረኝነትን መማር አለበት። ጠንካራ ሕዝብ መሆን አለበት እና ማንነቱን እግዚአብሔር ሊቀይር ፈልጓል። የባሪያ ማንነቱን አውጥቶ የእግዚአብሔር ሕዝብ የሚል መንግስት እንዲሆን እስራኤል ስለፈለገ ነው። ምክንያቱም ሕግን ሰጣቸው በሲና ተራራ፣ ሕዝብ አደረጋቸው፣ መንግስት ደግሞ አደረጋቸው። መንግስት ከሆኑ በኋላ ወደ ከነዓን ቢገቡ ጠንካሮች ይሆናሉ ማለት ነው። በሶስተኛው እግዚአብሔር ጠላቶቻቸውን ፈጽሞ ሊያጠፋላቸው ፈልጓል። ፈጽሞ እንዳይደነብሩ ጠላታቸው ሁል ጊዜ ከኋላቸው ያለ እንዳይመስላቸው እግዚአብሔር ጠላታቸውን ሙሉ በሙሉ ሊያጠፋላቸው ፈልጓል እና ለዚህ ነው እግዚአብሔር የዘገየው። ለዚህ ነው እግዚአብሔር ከባዱን መንገድ የመረጠው።
እስኪ በዮሐንስ ወንጌል ምዕራፍ 11 የአልዓዛርን ታሪክ እንመልከትና አልዓዛር ታሞ ነበር እንደምታውቁትና ወደ አዲስ ኪዳን መተን እንድናይ ስለፈለኩ ነው። አልዓዛር ታሞ እህቶቹ መልእክተኛን ወደ ጌታ ኢየሱስ ይልካሉ። የምትወደው አልዓዛር ታሟል አሉት። የምትወደው አያችሁ፣ የሚወደው አልዓዛር ምን ብሏል? ታሟል። ስለዚህ የሚወደው ስለሆነ ቶሎ ይመጣልናል ብለው አስበዋል። ልክ 20ዎቹ እድሜ ላይ እያለሁኝ እግዚአብሔር ቶሎ የሚመጣልኝ ለምን? ስለሚወደኝ አምላኬ ስለሆነ አባቴ ስለሆነ ነገሮችን ቶሎ ይሰራልኛል ብዬ እንደማስበው የአልዓዛር እህቶች ማርያምና ማርታ የምትወደው ታሟል ሲሉ ቶሎ ኢየሱስ ይመጣል ብለው አሰቡ። ግን ጌታ ቆየ፣ ዘገየ እና በአራተኛው ቀን ሲመጣ አልዓዛር ሞቷል። ነገር አልቋል፣ አክትሟል፣ ሬሳ ሆኗል፣ ሸቷል። አያችሁ፣ እግዚአብሔር ነገር እንዲህ ከሆነ በኋላ ሲመጣ ኦልሬዲ በቃ ነገር እኮ አልቋል፣ እግዚአብሔር ዘግይቷል፣ ለምንድን ነው ይሄን ያደረገው ብለን እንጠይቃለን። እና እግዚአብሔር ግን ሊያስተምረን የፈለገው ክብሩ እንዲገለጥ ይፈልጋል። ልክ ፈርዖንን እኮ ልቡን ያደነደነው ክብሩን ፈልጓል። እግዚአብሔር ሊከብር የእስራኤል አምላክ ምን አይነት አምላክ እንደሆነ ለፈርዖን ሊያሳየው ወይም ለፈርዖን ሊያወራርደው የፈለገው የቀረው ሂሳብ ነበረ። እና ሲመጣ አልዓዛር ሞቷል፣ ረፍዷል፣ ሸቷል። እና አንዳንዴ በሕይወታችን እንደዚህ እንሆናለን። ነገር የሞተ ያለቀ ይመስለናል። እግዚአብሔር ግን ቢዘገይም ይመጣል። የዘገየ የመሰለን ለኛ ነው። አዎ በስጋ አይን ስናየው ነገሮች ሸቷል፣ አልቆለታል፣ ተቀብሯል። እግዚአብሔር ይወደናል። አዎ ይወደናል። የምትወደው አልዓዛር ነው ብለው ያሉት፣ አዎ ይወደዋል፣ ግን ዘግይቷል። እኔ በጣም የሚገርመኝ እዚህ ጋር ጌታ ኢየሱስ አለቀሰ ይላል። እንግዲህ አምላክ ጌታ ኢየሱስ ፍጹም ሰው ፍጹም አምላክ ነውና አለቀሰ ሲል በቃ ኦልሬዲ አያስነሳውም ብለን ነው የምናስበው። ምናልባት ቀድመን ታሪኩን ካላነበብን ጌታ እንዳለቀሰ ስናይ አልዓዛር ይነሳል ብለን አናስብም። ኦልሬዲ ስለሚወደው አንድ ሰው የሚወደው ሰው ሲሞት የሚሰማው አይነት ስሜት ስለተሰማው ጌታ ኢየሱስ አለቀሰ ይላል። እና ማርታና ማርያም የሚያስቡት በቃ ነገሩ አልቋል ነው። ግን እግዚአብሔር ይህንን መንገድ መረጠ። ይህንን አስቸጋሪ መንገድ መረጠ። አልዓዛርን በአራተኛው ቀን ከሙታን አስነሳው። ዛሬም በጣም በብዙ አስቸጋሪ ነገር ውስጥ እናልፋለን። ነገሩ የሸተተ ነገሩ ያለቀለት የሚመስለን፣ ከፊት ለፊታችን የኤርትራ ባህር፣ ከኋላችን ደግሞ የግብፅ ጦር፣ በብዙ የህይወት መናወጥና አስጨናቂ ነገር ውስጥ እንሆናለን። መንገዱ ፈታኝ ቢሆንም እግዚአብሔር ግን ከኛ ጋራ ነው። ሌላኛው ደግሞ የምናየው የሙሴን መፍትሄ ነው። ሙሴ እንደ መፍትሄ አድርገው ያቀረበው 4 ነጥቦች አሉ። እነዚህ 4 ነጥቦች በጣም ወሳኝ ናቸው። ቀደም እንዳነበብኩላችሁ አንደኛ ሙሴ ያለው ምንድነው? አትፍሩ አላቸው። አትፍሩ። እግዚአብሔር እንደዚህ ነው የሚለን ዛሬ። በፍርሃት ውስጥ ያለ ሰው ቢኖር ዛሬ በህመም ፍርሃት፣ በኪሳራ ፍርሃት፣ በብዙ አይነት ፍርሃት ውስጥ ያለ ሰው ቢሆን እግዚአብሔር አትፍራ ነው የሚለው በቃሉ። ሙሴ ለህዝቡ እንዳለው ሙሴ ላይ ጮሁበት፣ መቃብር የለም ወይ በግብፅ? እዚህ ምድረ በዳ ላይ ለምን አመጣህን? ነግረንህ ነበር እኮ ብለው ሲቆጩ እናያለን። ሙሴ ላይ ሲጮሁበት እናያለን። እና ሙሴ ምን አላቸው? አትፍሩ አላቸው። ዛሬም እግዚአብሔር እንደዚህ ነው የሚለን፣ አትፍሩ። አዎ የሚያስፈራ ብዙ ነገር አለ። እንደ ሰው ስጋ እንደለበሰ ሰው የሚያስፈራን ብዙ ነገሮች ይኖራሉ። እግዚአብሔር ግን እንድናይ የሚፈልገው የማይታየውን እሱን እንጂ የሚታየውን ችግራችንን አይደለም። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 18 ላይ ሲናገር የሚታየው ለጊዜው ነውና የማይታየው ግን ለዘላለም ነውና ይላል። ይህ የሚታየው ነገር ለጊዜው ነው። ይህ የሚታየው ነገር አቅመ ቢስ ነው። ከእግዚአብሔር አንጻር ሲታይ፣ ከማይታየው ከእግዚአብሔር አንጻር ሲታይ ይህ ነገር ጊዜያዊ ነው። ዘላለም የሆነውን እግዚአብሔርን አስቡ። ሁሉን የሚችለውን እግዚአብሔር አስቡ። ስለዚህ አትፍሩ አላቸው። አትፍሩ። እኔ ዛሬ መልእክቴ ይሄ ነው። ብዙ የሚያስፈራን ነገሮች ይኖራሉ። የምንፈራው ከኛ ጋር ያለውን እግዚአብሔርን ካለማመን ወይም እምነታችንን ከማነሱ የተነሳ ነው። እግዚአብሔር ግን ዛሬ እንዲህ ይለናል፣ አትፍሩ። የሚያስፈራ ሁኔታ ውስጥ ናችሁ። በጣም አስቸጋሪ ነገር ውስጥ ናችሁ። አዎ፣ ግን እግዚአብሔር በቃሉ አትፍሩ ይላል። ሁለተኛው ጸንታችሁ ቁሙ አላቸው።
ጸንታችሁ ቁሙ። አዎ የሚያስፈራ 600 ሰረገላ ፈረሰኞች ከኋላ እየተከተሏቸው ነው። ግን ምን አላቸው? ጸንታችሁ ቁሙ። እዚህ ታሪክ ላይ ሄዳችሁ እስከ መጨረሻው ማየት ትችላላችሁ። እንዲህ ይላል። ከፊት ለፊታቸው የሚገርማችሁ የእግዚአብሔር መልአክ ነበረ፣ ደመናም ነበረ። የእግዚአብሔር መልአክ በእስራኤል ሕዝብና በግብፅ ጦር መካከል ገባ ይላል። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ነው። መልአኩ መሃል ላይ ገባ። ለምን? የእስራኤልን ሕዝብ ጋርድ ለማድረግ፣ የእስራኤልን ሕዝብ ለመጠበቅ። ደመናውም ከፊት ለፊታቸው ሲመራቸው የነበረ ያ የእግዚአብሔር ደመና በሁለቱ መካከል ገባ። በግብፅ በኩል ጨለማ ሆነ። እነዚህኞቹ ግን የእስራኤል ሕዝብ በደረቅ መሬት ተሻገረ። እና እግዚአብሔር አናየውም ማለት መንፈሳዊ ነገር አይታየንም ማለት እግዚአብሔር ከኛ ጋር አይደለም ማለት አይደለም። እና ጸንታችሁ ቁሙ። እግዚአብሔር ጸንተን እንድንቆም ይፈልጋል። የመልእክቴ ርዕስም ይሄ ነው። ጸንታችሁ ቁሙ። የሚያብረከርከን እግራችን ጸንቶ እንዳይቆም የሚያደርግ ብዙ ነገር አለ። ዛሬ መልእክት አለኝ። ጸንታችሁ ቁሙ፣ አትሽሹ። ጠላቶቻችሁን እንድትሽሹ አይደለም እግዚአብሔር የሚፈልገው። ጸንታችሁ በእግዚአብሔር ባላችሁ እምነት እንድትቆሙ እግዚአብሔር ይፈልጋል። በእግዚአብሔር ባላችሁ እምነት ጠንካሮች እንድትሆኑ። ሰማይንና ምድርን የፈጠረ እግዚአብሔር አምላኬ ነው። አንድ ልጁን ሰጥቶኛል። የክርስቶስ ሕይወት በእኔ ውስጥ አለ። የምኖረው የክርስቶስን ሕይወት ነው ብለን እግዚአብሔር ጸንተን እንድንቆም ይፈልጋል። ሌላኛው ያላቸው የእግዚአብሔርን ማዳን እዩ። አያችሁ፣ እርሱ ሲሰራ እዩ። አሁን ምንም አትናገሩ። የእግዚአብሔርን ማዳን ተመልክቱ። እግዚአብሔር በሕይወታችን አይተን የማናውቀውን አስደናቂ ነገር ያደርጋል። ምናልባት ሙሴ ምን እንደሚሆን አያውቅም። ገና እሱም እኮ ወደ እግዚአብሔር ነው የጮኸው። እግዚአብሔር ምን አለው? አትጩህ አለው። አትጩህ፣ በእጅህ ላይ በትር አለ፣ በትርን አንሳና ባህሩን ክፈለው አለው። ሙሴ የሚደንቅ መሪ ነው። ህዝቡ ሲጮህ አብሮ አልጮኸም። ወደ እግዚአብሔር ነው የጮኸው። ህዝቡን ግን ምን አደረገ? አጽናና። ለህዝቡ የሚያጽናና ቃልን ተናገረ። 4 ነገሮችን። ወደ እግዚአብሔር ግን ጸለየ። የሚገርም መሪ ነው። እና የእግዚአብሔርን ማዳን እዩ ወገኖቼ። እግዚአብሔር ከብዙ አስቸጋሪ ነገር ውስጥ አውጥቶናል። በህይወታችን ስንኖር በጣም ብዙ ፈተናዎችን እናልፋለን። ይህንን ነገር አላልፈውም ብለን ያለፍናቸው ብዙ ነገሮች አሉ። ልክ የእስራኤል ህዝብ በጣም አስደናቂ ነገሮችን አይተዋል። የግብፅ በኩር ሲመታ እነሱ ሲተርፉ፣ እግዚአብሔር በጣም አስደናቂ ነገሮችን ወደ 10 ምልክቶችን ሲያደርግ የእግዚአብሔርን የጸናች ክንድ አይተዋል። ግን እዚህ ጋር በጣም አስቸጋሪ ነገሮች ሲገቡ እግዚአብሔር ያደረገውን ነገር ረሱ። ሙሴ እንዲህ አላቸው፣ የእግዚአብሔርን ማዳን ዝም ብላችሁ ተመልከቱ። እግዚአብሔር ሲሰራ ታያላችሁ። በግብፅ እያለን እግዚአብሔር አስደናቂ ነገርን አድርገዋል። ያ እግዚአብሔር አሁንም ይሰራል። በመጨረሻ እንዲህ አላቸው፣ እናንተም ዝም ትላላችሁ። ማጉረምረማችሁን ተዉ፣ አታጉረምርሙ። እግዚአብሔር ባይዘወይ እንናጉረመርም አይፈልግም። እግዚአብሔር ስናመሰግነው ነው ደስ የሚለው። እግዚአብሔር ታማኝ ነው እና የአጉረምራሚነት ህይወት እንድንኖር እግዚአብሔር አይፈልግም። አታጉረምርሙ። በእግዚአብሔር ላይ ቁጭት ውስጥ አትግቡ። የባርነት አስተሳሰብ ስላላቸው ምን አሉ? በግብፅ ባሪያ ብንሆን ይሻለን ነበር። በዚህ ምድረ በዳ ከምንጠፋ በግብፅ ባሪያ ሆነን ብንቀር ይሻል ነበር አሉ። እና እንዲህ አትበሉ፣ አታጉረመርሙ፣ እግዚአብሔርን አታሳዝኑ፣ እናንተ ዝም በሉ አላቸው። እና እግዚአብሔር ባህሩን ከፈለው። ሙሴ በትሩን አነሳ፣ በደረቅ ምድር ተሻገሩ ነው የሚለው። ውሃው ግድግዳ ሆነ። በደረቅ በጭቃም አይደለም ወገኖቼ፣ በደረቅ ምድር ተሻገሩ ይላል። እና እስኪ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 2 ያለውን እናንብበው። ሁላችሁ በደመናና በባህር ሙሴን ትከተሉ ዘንድ ተጠመቁ። ይህ የሚያሳየው እኛም በክርስቶስ ኢየሱስ በመስቀሉ ሥራ ባህር ተከፍሎልናል። ሙሴ የቀይ ባህርን እንደከፈለ የኤርትራን ባህር ከፍሎ ሕዝቡን እንዳሻገረ ኢየሱስ ክርስቶስ ደግሞ በመስቀሉ ሥራ ከኃጢአትና ከሞት ከሰይጣን ተጽዕኖ ከፍሎ አሻግሮናል። ከሞት ወደ ሕይወት ተሻግረናል። ይህ የእስራኤል ታሪክ ጥላ ነው የሆነው። በውሃ እንደተጠመቁ በደረቅ መሬት እንደተሻገሩ እኛም ደግሞ በክርስቶስ
ኢየሱስ ባህር ተካፍሎልን በመስቀሉ ስራ ከሞት ወደ ሕይወት ተሻግረናል። ምናልባት ይህንን ፕሮግራም የሚተከታተል ወይም የምትከታተይ ክርስቶስ ኢየሱስን እንደ ግል አዳኝ ያልተቀበልሽ በኃጢአት ፍርሃት በሞት ፍርሃት ላለ ሰው እናገራለሁ። ሙሴ የኤርትራን ባህር ሊከፈል የማይችለውን በሳይንስ ሊሞከር የማይቻለውን ባህር ከፍሎ የእስራኤልን ሕዝብ እንዳሻገረ ከሞት ፍርሃት ከዘላለም ሞት በክርስቶስ ኢየሱስ በመስቀሉ ሥራ በማመን ወደ ዘላለም ሕይወት መሻገር እንዲሆን በክርስቶስ ኢየሱስ እንድታምኚ ጥሬን አቀርባለሁ። ለሕይወታችን ትምህርት እንዲሆነን አንድ 4 ነጥቦችን ተናግሬ ጨርሳለሁ። ምናልባት የቀይ ባህር ከፊት ለፊታችን ያለ በሕይወታችን ልንወጣው የማንችለው በዘመድ በእውቀት ልንወጣው የማንችለው ህመም ሊሆን ይችላል፣ የኢኮኖሚ ቻሌንጅ ሊሆን ይችላል። ብቻ እናንተ ስም ትስጡት ብዙ አስቸጋሪ ነገር ውስጥ ላላችሁ አንድ ቃል ልስጣችሁ። ሮሜ 10:17 እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ይህንን ቃል ሰጣችኋለሁ። ይህ የሰማችሁት የእግዚአብሔር ቃል እምነት እንዲሆናችሁ በማየት ስለማንመላለስ በእምነት ስለሆነ የምንመላለሰው እንደ ክርስቲያን እምነታችሁን እግዚአብሔርን አድርጋችሁ የቀይ ባህሩን በፊት ለፊታችሁ ያለውን ነገር በእግዚአብሔር ኃይል ትሻገራላችሁ። ልክ ሙሴ እንዳለው 4 ነጥቦች እንደተናገረ ቅድም እንዳልኳችሁ አትፍሩ፣ ጸንታችሁ ቁሙ፣ የእግዚአብሔርን ማዳን እዩ፣ እናንተም ዝም ትላላችሁ እንዳለ። ሁለተኛ ዝም በሉ፣ የእግዚአብሔርን ማዳን እዩ፣ በሕይወታችሁ አታጉረምርሙ። እግዚአብሔር ጻድቅ አምላክ ነው። እግዚአብሔር አይሳሳትም። እኔ ሕይወቴን አካፍያችኋለሁ። በሕይወቴ ረዥም መንገዶችን ሄጃለሁ። ብዙ አስቸጋሪ ነገሮችን አልፌያለሁ። ያ ግን እግዚአብሔር እምነቴን ሊያበረታ ከእርሱ ጋር ሊያጣብቀኝ በእኔ ውስጥ ያስቀመጠውን ደግሞ መልካም ነገር እንዲወጣ የመራኝ መንገድ ነው። እውነት ነው። እኔም እንደ እስራኤል ሕዝብ በፍልስጤም በኩል ባጭሩ መንገድ ብሄድ እመርጣለሁ። በቀይ ባህር በኩል መሄድ ግን አልፈልግም ነበር። እግዚአብሔር ግን በሕይወታችን የሚነገርን ታሪክ መስራት ሲፈልግ እንግዲህ የኤርትራ ባህር መከፈል ይሄው ትውልድ ሁሉ ለብዙ ዓመታት የሚናገረው ታሪክ ብቻ አይደለም። ዛሬም እግዚአብሔር እንደዚህ ይሰራልና እንዲህ የሚነገር ታሪክ እግዚአብሔር በሕይወታችን ሊሰራ ሊከብር ሲፈልግ ክብርን በሕይወታችን ማግኘት ሲፈልግ ከፊት ለፊታችን ባህርን ያዘጋጃል። በባህር በኩል በምድረ በዳ በኩል ይመራናል። እግዚአብሔር ልክ ጂፒኤሱ እንደተሳሳተበት መኪና መሄድ ባለበት ትቶ መሄድ በሌለበት እንደሚሄድ ሹፌር እንደዛ ሳይሆን ሆን ብሎ ነው የእስራኤልን ሕዝብ በረጅሙ መንገድ የመራቸው። ምናልባት እግዚአብሔር በማንፈልገው መንገድ እየመራን ይሆናል፣ ግን እግዚአብሔር ባህሩን ይከፍለዋል። እግዚአብሔር ባህርን የሚከፍል ሁሉን የሚችል አምላክ ስለሆነ በደረቅ መሬት ያሻግረናል። እና ሌላኛው ደግሞ ወደፊት ሂዱ ነው ያላቸው። አትቁሙ። በጣም አስቸጋሪ ነገር ውስጥ ሆናችሁ አትቁሙ፣ ሂዱ። የእምነት መንገዳችሁን መጓዝ ቀጥሉ። ቁጭ አትበሉ። መራመድ ያስፈልጋል። ውሃው እንዲከፈል ውሃውን መርገጥ ያስፈልጋል። እና መራመዳችሁን ቀጥሉ። ፈርታችሁ አትቀመጡ። ዛሬ መልእክት ይሄ ነው። ጸንታችሁ ቁሙ። እግዚአብሔር በደረቅ መሬት ያሻግራል። አዎ በረዥም መንገድ በማትፈልጉበት መንገድ እየሄዳችሁ ነው። እግዚአብሔር ግን ባህሩን ይከፍለዋል፣ በደረቅ ምድር ያሻግረናል። ተባረኩ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ
አያዛልቅ ባጢአት መዋኘት ወስነ ተቀበል ጌታን በልብ ኃጢአት አያባብን ጨክነ ተወው ይቅር